በረከት ገበሬዋ ወይም ደግሞ በረከት ወርቁ የተባለችው እቺ ሴት ማንጋርድ ፕላስ የተባለው የአየርላንድ ሴኩሪቲ ካምፓኒ የኔ ነው ብላናለች። አመታዊ ገቢውም ከ42 ሚሊዮን ዩሮ በላይ አስመዝግበናል ብላ ተተርትራለች። እንግዲህ በእርግጥ የሷ ነው ወይ? የሷስ ከሆነ ለእኛ እንደዚህ ማስተዋወቅ ለምን አስፈለገ የሚለውን እንየው። በመጀመሪያ ደረጃ ግን ምንድነው የሚሰራው? ማንጋርድ ፕላስ የሚባለው ካምፓኒ አይርላንድ ላይ ኖርዘርን አይርላንድም ሆነ አይርላንድ ላይ ስኮትላንድ ላይ ግሬት ብሪቴን ላይ የሚባሉት ሀገራት ላይ የሴኩሪቲ አገልግሎት የሚሰጥ ነው። እንግዲህ መንግስት ለመንግስት ባልሆነ ግንኙነት የተለያዩ ባለሀብቶች፣ ታዋቂ ሰዎች ወደ አይርላንድ እና ወደ ግሬት ብሪቴን ሊሄዱ ይችላሉ። መንግስት ለመንግስት በሆነ ግንኙነት ከሆነ መንግስት ራሱ ይጠብቃቸዋል። ግን ለራሳቸው ጉዳይ ከሆነ እነ ማንጋርድ ያሉትን ሴኩሪቲ ካምፓኒዎች ገዝተው አገልግሎታቸውን ገዝተው እሱ ይጠብቃቸዋል። ኢንቨስትመንታቸውን ይጠብቃል። ሰዎቹን ራሱ ሊጠብቅ ይችላል። ሰዎቹ ሀገር ውስጥ ግዛች ሀገር ላይ ገብተው እስኪወጡ ድረስ ወይም ደግሞ ኢንቨስትመንቱ እዛ ሀገር ላይ እስካለ ድረስ ሊጠብቅ የሚችል ትልቅ ካምፓኒ ነው። ይሄን ካምፓኒ ለመመስረት በመጀመሪያ ደረጃ አይርላንድ ላይ፣ ስኮትላንድ ላይ፣ ኢንግላንድ ላይ ውትድርና ስልጠና መውሰድ አለብህ ወይ በውትድርና ስልጠና ማገልገል ይጠበቅባል። እንደዚህ አይነት ካምፓኒዎችን ለመመስረት ከዚህን ጀምርና ታዲያ ማንጋርድ ፕላስ የማን ነው ብለን ስንጠይቅ ጋቢጄ ሆልዲንግ ሊሚትድ የሚል ካምፓኒዎችን እናገኛለን። የቤተሰብ ካምፓኒ የማይሸጥ የቤተሰብ ካምፓኒ ነው እና ሜቢ የባሏ ይሆን እንዴ? ጆናታን ፒም ይባላል ባሏ እና የጆናታን ይሆን እንዴ ብዬ ደግሞ የጆናታን ፕሮፋይል ሳየው ጆናታን ፒም በማንጋርድ ፕላስ ላይ ቴክኒካል ዳይሬክተር ሆኖ አገልግሏል። እንግዲህ ጆናታን እንደ ማንኛቸውም 1200 ሰራተኞች አሉት ማንጋርድ ፕላስ። ከዛ ውስጥ አንዱ ሰራተኛ ጆናታን ፒም ባሏ ነው። በዚህ አጋጣሚ ነው ወደ ማንጋርድ መስሪያ ቤት የገባችው እንጂ ማንጋርድ ሲጀምር ከባሏ ጋር አይገናኝም። ይሄን ያህል ደፍራ ማለት ነው 42 ሚሊዮን ዩሮ በአመታዊ ወርዝ ያለውን ካምፓኒ የኛ ነው ብላ በዚህ ባይዜ ደደብ ሲኮን እንደዚህ ነው ደፋር የሚኮነውና ጆናታን ፒም ማለት ቴክኒካል ዳይሬክተር ነው። ግን የውጭ ካምፓኒዎች ምን ያደርጋሉ መሰላችሁ? በደሞዝ ብቻ አይደለም የሚያሰሩት፣ ሼር ይገዙላቸዋል ለሰራተኞቻቸው። የኔ ነው ስሜት እንዲሰማቸውና መስሪያ ቤታቸውን እንዲወዱ ትናንሽ ሼሮች ይገዙላቸዋል። ለምሳሌ አርሰናል ላይ አርሰን ቪንገር ሼር ነበራቸው። በገንዘብ የገዙት አይደለም፣ ላበረከቱት አስተዋጽኦ የተሰጣቸው ሼር ነች። የዚህም ካምፓኒ አንድ ሼር ምናምን ለሰራተኞቻቸው ይሰጣሉ በስጦታ መልክ። በዚህ ደረጃ እንደ ማንኛቸውም ሰራተኛ ጆናታን ስቴክ ሆልደር ነው፣ ሼር ሆልደር አለችው፣ ትንጥዬ ሼር ሆልደር አንድ ማትበልጥ። በሱ ምክንያት የገባችበትን ቢሮ ነው እንግዲህ ይሄን ያህል የኔ ነው 42 ሚሊዮን ብር እንትንላለን እስከ 150 ዩሮ ነው ፐር አወር ከፍላሉ ያለችው ለሰራተኞቹ 1200 ይዋቸውና እነማንን እንደተዳፈረች ይዋቸው። ይሄንን ስለኛ ለማስተዋወቅ ለምን አስፈለገ ብለን ካየን አንደኛው ሴትዮ እንግዲህ ብር አላት ተብሎ ኦልሬዲ ተሞልቷል። በየቢሮ ስትሄድ የምትለው የሚሰማ ጉዳዩ የሚፈጸምላት ሴት ትሆናለች። ስለዚህ አገር ውስጥ ስልችት ያላቸው በተለይ የኢንቨስትመንት ጥያቄ የመሬት ኢንቨስትመንት ጥያቄዎች የሚጠይቁ ኢንቨስተሮች ጉዳያቸው የሚፈጸመው በእሷ በኩል ነው አሁን ላይ። ስለዚህ እሷ ድልልናዋን ኢትዮጵያ ውስጥ ድልልናዋን ታቀጣጥለዋለች ማለት ነው። እንደውም አንድ ሰው ሲናገር የሰማሁት የመሬት የእርሻ ላይ ኢንቨስትመንት ለማድረግ ፈልጌ በእሷ በኩል በተለያዩ ኦሮሚያ ቢሮዎች ሄጄ ቢሮክራሲውና ጉቦው ስለሰለቸኝ ሰዎች ሳማክር እሷን በእሷ በኩል ሊር ተብዬ እሷን ስነግራት 10 ሚሊዮን ብር ለሰዎች የሚሰጥ አንጣና የኢንቨስትመንት መሬት አሰጥሃለሁ ብላኛለች ብሏል። እንግዲህ የእነዚህ አይነት የድለላ ስራ በባለ ሀብቶችና በባለስልጣናት መካከል የድለላ ስራ የምትሰራ ሴት ስለሆነች አላት የሚሉ አሁን እንዲወራ